በዛሬው ዕለት ሲጠበቅ የነበረው በየዓመቱ የሚወጣው የጃፓን ገቨርንመንት ስኮላርሺፕ ወይም የኔክስት ስኮላርሺፕ በመባል የሚታወቀው አፕሊኬሽን መቀበል መጀመራቸውን የጃፓን ኤምባሲ በኢትዮጵያ ከዚህ ላይ እንደምትመለከቱት በፌስቡክ ገጹና በዌብሳይቱ አሳውቋል። ይህ ስኮላርሺፕ በሁሉም የዲግሪ ሌቨል ማለትም በባችለር፣ በማስተርስ፣ በፒኤችዲ አፕላይ ማድረግ ትችላላችሁ። አፕሊኬሽን ክፍያ አይጠይቅም። እንግዲህ ስኮላርሺፕ አክቲቭሊ እየፈለጋችሁ ላላችሁ እንደዚህ አይነት በየዓመቱ የሚወጡ የስኮላርሺፕ ኦፖርቹኒቲዎችን ማሳለፍ የለባችሁም። አፕላይ እንድታደርጉ እያበረታታው አፕሊኬሽኑን ከመጀመራችሁ በፊት ግልጽ እንዲሆንላችሁ ይህን ቪዲዮ ሰርቼላችኋለሁ። ከዛ በፊት ቻናሉን ሰብስክራይብ ማድረግ እና ቪዲዮ ላይክ ማድረጋችሁን አትርሱ። እንግዲህ የጃፓኒስ ገቨርንመንት ኔክስት ስኮላርሺፕ መስፈርቶችንና የአሞላል ሂደቱን ከመመልከታችን በፊት ማወቅ ያለባችሁ ጠቃሚ ኢንፎርሜሽን አለ። እሱ ምንድነው? አፕሊኬሽናችሁን በሁለት መንገድ ሰብሚት ማድረግ ትችላላችሁ ማለት ነው። ምን ማለት እንደሆነ ዴዲኬትድ ዌብሳይቱ ላይ እንሂድና እሱን ላሳያችሁ። ዲቴል ኢንፎርሜሽኖችን እንመለስበታለን። እንግዲህ ከዚህ ላይ እንደምትመለከቱት አፕሊኬሽኑ በሁለት መንገድ ይከናወናል። የመጀመሪያው አፕሊካንቱ በሚገኝበት ሀገር ባለው የጃፓን ኤምባሲ በኩል ዶክመንት ሪቪው ማስደረግ ይችላል። ይሄ ኤምባሲ ሪኮመንዴሽን ይባላል ማለት ነው። በኤምባሲው በኩል የእናንተ ማለፍ አለማለፍ ኮንፊርም ይደረጋል ማለት ነው። ዶክመንታችሁ በዛ በኩል ሪቪው ይደረጋል። ሁለተኛው የእናንተ አፕሊኬሽን መማር የምትፈልጉበት ስፔሲፊክ ኢንስቲትዩሽን ወይም ዩኒቨርሲቲ ካለ እዛ ሰብሚት ታደርጋላችሁ ዶክመንታችሁ ማለት ነው። ስለዚህ ዩኒቨርሲቲው የእናንተን ማለፍ አለማለፍ ውጤት ኖቲፋይ ያደርጋችኋል ማለት ነው። በዚህ መንገድ በሁለት መንገድ ነው ዶክመንታችሁን ሰብሚት የምታደርጉት። ወደ ኤሊጂቢሊቲው ከመመለሳችን በፊት ዴድላይኑ እስከ ሜይ 30 ድረስ ይቆያል ማለት ነው። እስከ ሜይ 30 ባለው ጊዜ ውስጥ አፕላይ ማድረግ ይችላል። ኦልሞስት 1 ወር ከ2 ሳምንት ጊዜ ያላችሁ ማለት ነው። ከዚህ ላይ ኢምፖርታንት ኢንፎርሜሽን አለ። በጣም ብዙ ቁጥር አፕሊካንት በየዓመቱ ስለምንቀበል እያንዳንዱን ሰው ኮንፊርም ማድረግ አንችልም። ያለፉ ሾርት ሊስት ተወዳዳሪዎችን ብቻ ኖቲፋይ እናደርጋለን ነው የሚለው። ወደ ዲቴል ስንመጣ ኤሊጂቢሊቲ ናሽናሊቲ ይላል። በጃፓን ኤምባሲ በኩል ዶክመንት ሪቪው ማስደረግ የሚችሉት የኢትዮጵያን ዜግነት ያላቸው ብቻ ይሆናሉ ማለት ነው። ታይፕስ ኦፍ ስኮላርሺፕ እንግዲህ መጀመሪያ ላይ ለመጠቆም እንደሞከርኩት የሪሰርች ስቱደንት ፕሮግራም የሚባል በፖስት ግራጁዌት ሌቨል በማስተርስ እና በፒኤችዲ ሌቨል አፕላይ ማድረግ የምትፈልጉ ሰዎች የአፕሊኬሽን ዲቴይሉን ከዚህ ላይ እናያለን ማለት ነው። በአንደር ግራጁዌት ሌቨል ወይም ደግሞ በባችለር ዲግሪ ሌቨል አፕላይ ማድረግ የምትፈልጉ አመልካቾች ደግሞ በዚህ ስፔሲፊክ ዌብሳይት በተቀመጠው ሪኳየርመንት እና አፕሊኬሽን ፎርም ሰብሚት ታደርጋላችሁ። እሱን እንመለከታለን። ሌሎች የትሬኒንግ ኦፖርቹኒቲዎችም አሉት ማለት ነው። ሰብሚሽን ኦፍ አፕሊኬሽን እንግዲህ ከሜይ 30 2025 እንደሚቆይ ዴድላይኑን ኖቲፋይ ያደርጋል። ሌላው ሰብሚሽን ኦፍ አፕሊኬሽን ይላል። እንግዲህ አፕሊኬሽናችሁን መላክ ያለባችሁ በፖስታ ብቻ ነው ማለት ነው። የተቀመጠ የፖስታ አድራሻ አለ። በዚህ የፖስታ አድራሻ ኤምባሲ ኦፍ ጃፓን የፖስታ ሳጥን ቁጥር 5650 ከዚህ ላይ አለ ማለት ነው። አዲስ አበባ የሚገኙ ቢሯቸው። በኢሜይል መላክ የለባችሁ ማለት ነው። ከዚህ ላይ በአካል ወይም በኢሜይል ሄዳችሁ ሰብሚት ማድረግ አትችሉም ነው የሚለው። ይህን ነገር ኮንሲደር ማድረግ አለባችሁ። እስከ ሜይ 30 ባለው ጊዜ ውስጥ መላክ ትችላላችሁ ማለት ነው። ሌላው ፖይንት ኦፍ አቴንሽን ማወቅ ያለባችሁ ኢንፎርሜሽኖች አሉ። የስኬጁል ለውጥ የሚደረግ ከሆነ በዚህ ዴዲኬትድ ፔጅ ብቻ ማግኘት እንደምትችሉ፣ እንደገና የተመረቃችሁባቸውን ሰርቲፊኬቶች እና ዶክመንቶች የኦሪጂናሉን ኮፒ ሰብሚት ማድረግ እንዳለባችሁ፣ ትራንስክሪፕት ኦፍ ስቱደንትስ ኮፒውን ሰብሚት ማድረግ ትችላላችሁ ማለት ነው። ሪኮመንዴሽን ሌተር ኦሪጂናል የተፈረመ እና ኦሪጂናል ስታምፕ ያለው ማለት ነው ሰብሚት ማድረግ አለባችሁ። ጋይድላይኑ በጥንቃቄ ማንበብ አለባችሁ ይላል። ሰብሚት ያደርጋችሁት ዶክመንት ነን ሪተርኔብል ነው ማለት የእናንተ ኦሪጂናል ዶክመንት ኮፒ ያደርጋችሁ ነው በፖስታ የምትልኩት ማለት ነው። አፕሊኬሽናችሁ በእጅ የተጻፈ መሆን የለበትም። ሃንድሪትን አፕሊኬሽን ውል ኖት ቢ አክሴፕትድ ይላል። ኦል ዶክመንትስ ሃቭ ቱ ቢ ፕሪንትድ አውት ቨርቲካል ዊዝ ኤ4 ፔፐር ላይ ነው ፕሪንት ማድረግ ያለባችሁ እና ሌሎች ኢንፎርሜሽኖች ከዚህ ላይ ያሉ ማለት ነው። ስክሪኒንግ ፕሮሰስ እንግዲህ የመጀመሪያው ዶክመንት ስክሪኒንግ ፕሮሰስ ይባላል። ዶክመንታችሁን ሰብሚት ካደረጋችሁ በኋላ ኤምባሲው ፕሮሰስ ያደርጋል ማለት ነው። ዘን ሪትን ኤግዛሚኔሽን አለ። በጊዜያዊነት የተቀመጠው ስኬጁል ጁን ላይ ሪትን ኤግዛሚኔሽን ይኖራል ማለት ነው። ወደኋላ ላይ እንመለከተዋለን ምን እንደምትፈተኑና በዚህ መዘጋጀት የሚያስችላችሁን ሳምፕል እንዴት ማግኘት እንደምትችሉ እናያለን። ከዚህም በተጨማሪ ዶክመንት ስክሪኒንግ ያለፈ ሰው ለኢንተርቪው አድሚት ይደረጋል ማለት ነው። ኢንተርቪው ጁላይ ላይ ይከናወናል የሚለው። ከዚያ በኋላ ማለፍ አለማለፋችሁን ኮንፊርሜሽን ከጁላይ በፊት አናውንስ ትደረጋላችሁ፣ ጁላይ ከማለቁ በፊት ማለት ነው። ሌላው ሰከንዳሪ ሪቪው አለ። እንግዲህ በኤምባሲው ከተመረጣችሁ በኋላ እንደ ዩኒቨርሲቲው የመቀበል አቅም እየታየ ከኢንተርናሽናል ተማሪዎች ካላችሁ ውጤት ጋር ኮምፔር ተደርጋችሁ ኖቲፋይ ትደረጋላችሁ፣ ቪዛ ፕሮሰስ ማድረግ ትችላላችሁ ማለት ነው። ወደ ላይ እንመለስና በእያንዳንዱ ሌቨል እንዴት አፕላይ ማድረግ እንደምትችሉ እንመልከት። መሙላት ያለባችሁ ፎርሞች አሉ።
የመጀመሪያው የሪሰርች ስቱደንት ፕሮግራም ወይም ደግሞ ፖስት ግራጁዌት ሌቨል በማስተርስ እና በፒኤችዲ መማር ለምትፈልጉ ሰዎች ከዚህ ላይ ያለውን ሊንክ ክሊክ አድርጋችሁ ወደ ዴዲኬትድ ፔጅ ትሄዳላችሁ ማለት ነው። ዘን ከዚህ ላይ ያለው በኤምባሲ ሪኮመንዴሽን በኩል ፕሮሲጀራችሁ ማስጨረስ ለምትፈልጉ የተቀመጠ ኢንፎርሜሽን አለ። ከዚህ ላይ እንግዲህ አፕሊኬሽን ጋይድ ላይኑ አለ። አፕሊኬሽን ጋይድ ላይኑን ዳውንሎድ አድርገን መመልከት እንችላለን። የሪሰርች ስቱደንት የሚለው ከዚህ ላይ እንደምትመለከቱት ዴፊኒሽኑ በማስተርስ እና በዶክተራል ኮርስ ሌቨል ወይም ደግሞ በሌላ የፕሮፌሽናል ማስተርስ ዲግሪ ፕሮግራም አፕላይ ማድረግ የምትፈልጉ ከሆነ ወይም ደግሞ በሌላ የስፔሻላይዜሽን ፕሮግራም እሱን ይመለከታል ማለት ነው። ፊልድ ኦፍ ስተዲ በየትኛው በሁሉም የፊልድ ኦፍ ስተዲ አፕላይ ማድረግ ትችላላችሁ ማለት ነው። ኳሊፊኬሽን ያው ናሽናሊቲን በተመለከተ በጃፓን ኤምባሲ ዲፕሎማቲክ ኦፊስ በኩል ማለቅ አለበት ማለት ነው። ስለዚህ የኢትዮጵያ ናሽናሊቲ ሊኖራችሁ ይገባል ማለት ነው፣ በዚህ ኤምባሲ በኩል የምታስጨርሱ ከሆነ። ሁለተኛው የኤጅ ሊሚትን በተመለከተ ነው። እንግዲህ አፕሊካንቱ ከኤፕሪል 2 1991 እንደ ፈረንጆች አቆጣጠር ወደዚህ የተወለደ መሆን መቻል አለበት፣ ወይም ደግሞ ከ35 ዓመት ያልበለጠ መሆን መቻል አለበት። አካዳሚክ ባክግራውንድ እንግዲህ በማስተርስ ዲግሪ አፕላይ ለማድረግ ከሆነ የባችለር ዲግሪ ማጠናቀቅ አለበት። በዶክተራል ዲግሪ አፕላይ የሚያደርግ ከሆነ ደግሞ የማስተርስ ዲግሪ ማጠናቀቅ አለበት ማለት ነው። ከዚህ ላይ እንደምትመለከቱት ዲቴል ኢንፎርሜሽኖች በእያንዳንዱ ፕሮግራም አለ ማለት ነው። በማስተርስ ዲግሪ አፕላይ ለማድረግ እንግዲህ ከዚህ ላይ እንደምትመለከቱት ከጃፓን ውጭ ባለ የ16 ዓመት ትምህርት ያጠናቀቀ መሆን መቻል አለበት ማለት ነው። ወይም ደግሞ 3 ዓመት እና ከዚያ በላይ ባለ የዩኒቨርሲቲ ዲግሪ የተመረቀ ወይም ደግሞ ተመጣጣኝ የዩኒቨርሲቲ ተመጣጣኝ ወይም ኮሌጅ ማለት ነው የተመረቀ መሆን መቻል አለበት። ከዚህ ላይ ሌሎች ኢንፎርሜሽኖች አሉ። በፒኤችዲ ዲግሪ አፕላይ ለማድረግ ደግሞ የማስተርስ ዲግሪ ወይም ደግሞ የፕሮፌሽናል ዲግሪ ያጠናቀቀ መሆን መቻል አለበት ይላል። ጃፓኒስ ላንጉጅ እንግዲህ እንደየአስፈላጊነቱ የጃፓኒስ ላንጉጅ መማር ካለባቸው እንዲማሩ የሚቀመጥ ግዴታ አለ። እሱ ለመማር ሊንክ መሆን መቻል አለበት ይላል። ሄልዝ ሰርቲፊኬት ሰብሚት ማድረግ መቻል አለበት። በኋላ ፎርሙላ ስንመጣ ማሟላት ካለባቸው ዶክመንቶች ውስጥ አንዱ የሄልዝ ሰርቲፊኬት ነው። ጃፓን ከደረሳችሁ በኋላ የቪዛ ሪኳየርመንቱን በተመለከተ ሂደቶች ስቴፖች አሉ ማለት ነው። ነን ኢሊጂብል የማያደርጋችሁ እንግዲህ እዚህ ላይ የተቀመጡ ኢንፎርሜሽኖች አሉ። የሚሊታሪ ፐርሶኔል ከሆነ እንደገና ከዚህ በፊት የኔክስት ስኮላርሽፕ ያደረገ ሰው ከሆነ በዚህ ስኮላርሽፕ መወዳደር አይችልም። ሌሎች ዲስኳሊፋይ ሊያስደርጉ የሚችሉ ሪኳየርመንቶች አሉ፣ እነሱ መመልከት ትችላላችሁ ማለት ነው። የስኮላርሽፕ ቤነፊቱን በተመለከተ ከዚህ ላይ የተቀመጡ ጥቅማ ጥቅሞች አሉ። አለዋንስ እንግዲህ ከ2000 እስከ 3000 የጃፓን የን በየወሩ በዚህ ፕሮግራም ኢንሮል ለተደረጉ ተማሪዎች ይከፈላቸዋል። ለፕሪፓራቶሪ ኤጁኬሽን ወይም ደግሞ ወደ ኖርማል ወደ ሬጉላር ኢንሮል ከማድረጋችሁ በፊት 143,000 የን በወር ይከፈላል ይላል። በማስተርስ ወይም ደግሞ በፕሮፌሽናል ዲግሪ ላለፉ ሰዎች ደግሞ 144,000 የን በየወሩ ይከፈላል ማለት ነው። በፒኤችዲ ሌቨል ላለፉ ተማሪዎች ደግሞ 45,000 የን በየወሩ ይከፈላል ማለት ነው። በጣም ፕሬስቲጂየስ የሚባለ ስኮላርሽፕ ነው። እንግዲህ ከዚህ ላይ እንደምትመለከቱት ዌብ ይደረጋል። የተለያዩ ኤጁኬሽናል ኤክስፔንሶችን ተማሪው አይከፍልም ማለት ነው፣ ዩኒቨርሲቲ ይከፍልለታል። የትራቭል ኤክስፔንስ ከበር ይደረግለታል። የአንድ ዙር ደርሶ መልስ ክፍያ ይጠናቀቅለታል ማለት ነው። የአየር ቲኬት፣ ጃፓን ውስጥ ማግኘት ያለበት የትራንስፖርቴሽን ነፃ አገልግሎቶች ማለት ነው፣ እነሱ ከዚህ ላይ ተዘርዝረዋል። እንደገና የእናንተን የስኮላርሽፕ ቤነፊት ሊቋረጥ የሚችልባቸው ሰስፔንሽን ሊደረግ የሚችልባቸው ሁኔታዎች አሉ፣ ከዚህ ላይ ተቀምጠዋል ማለት ነው። ስለዚህ እነዚህ ዲቴል ኢንፎርሜሽኖች ማየት አለባችሁ። ዶክመንት ሰብሚት ስታደርጉ የአፕሊኬሽን ፎርም ዶክመንት ሰብሚት ማድረግ አለባችሁ። የፕሌስመንት ፕሪፈረንስ ቢያንስ 2 ማለት ነው። የት ዩኒቨርሲቲ መማር እንደምትፈልጉ ቦታ መምረጥ ይኖርባችኋል። የስተዲ እና የሪሰርች ፕላናችሁን ዶክመንት የሚገልጽ አፕሊኬሽን ፎርም ማስገባት አለባችሁ። የእናንተ ትራንስክሪፕት እና ኦሪጂናል ሰርቲፊኬት፣ ግራጁዌሽን ሰርቲፊኬት ማሳብሚት ማድረግ አለባችሁ። ሪኮመንዴሽን ሌተር ያስፈልጋል። ሜዲካል ሰርቲፊኬት ያስፈልጋል። እንደገና አብስትራክት ኦፍ ቴሲስ ዲፔንዲንግ ኦን ዩር ሌቨል ማለት ነው ሰብሚት ማድረግ ይኖርባችኋል። ሌላው ሪኮመንዴሽን ሌተር፣ ፎቶግራፍ የአፕሊካንቱን ማለት አለባችሁ ማለት ነው። ስለዚህ እነዚህን በዚህ ላይ እንደምትመለከቱት የፈርስት ስክሪኒንግ ፕሮሰስ መቼ እንደሚታወቅ፣ ሪዛልታችሁን እንዴት ማወቅ እንደምትችሉ እና ማሟላት ያለባችሁን ነገሮች ዲቴል ኢንፎርሜሽን ማየት ትችላላችሁ ማለት ነው። የጀነራል አፕሊኬሽን ጋይድ ላይኑ ይህን ይመስላል ማለት ነው። ዘን የአፕሊኬሽን ፎርሞች አሉ፣ እነሱን ዳውንሎድ አድርጋችሁ ሞልታችሁ ፈርማችሁ ሰብሚት የምታደርጓቸው ማለት ነው። የመጀመሪያውን አፕሊኬሽን ፎርም መመልከት እንችላለን። እንግዲህ ከዚህ ላይ የአፕሊኬሽን ፎርማችሁን 6 ገጽ የሚሆን በጃፓንኛ እና በእንግሊዝኛ የተጻፋለ ይህን ፎርም ፕሪንት አድርጋችሁ በትክክል መሙላት አለባችሁ ማለት ነው። የእናንተ ዲቴል ፐርሰናል ኢንፎርሜሽኖች የምትሞሉበት ነው ማለት ነው።
ሁለተኛው ፎርም ከላይ እንደተመለከትነው የፕሌስመንት ፎርም ነው። ፕሌስመንት የቦታ ምርጫችሁን መሙላት አለባችሁ ማለት ነው። መማር የምትፈልጉበት ዩኒቨርሲቲ ቢያንስ 2 የሚል አለ። እዚህ ላይ ሊስት ኦፍ ዩኒቨርሲቲስ መምረጥ አለባችሁ ማለት ነው። 3 ቾይስ ነው ሶሪ 3 ዩኒቨርሲቲዎችን እና የምትማሩበትን ፕሮግራም መሙላት አለባችሁ። ሌላው ፊልድ ኦፍ ስተዲ የምትማሩበትን ፊልድ ኦፍ ስተዲ እና የሪሰርች ፕላናችሁን እዚህ ላይ መሙላት አለባችሁ ማለት ነው። ሌላው ፎርም የሄልዝ ሰርቲፊኬት ነው። ሰርቲፊኬት ኦፍ ሄልዝ ከዚህ ላይ እንደምትመለከቱት ከጤና ተቋም ሄዳችሁ ፎርም ማስሞላት ይኖርባችኋል ማለት ነው። ይህን ፕሪንት አድርጋችሁ ሰብሚት ማድረግ አለባችሁ። ሌላው የሪኮመንዴሽን ሌተር ነው። ከዚህ ላይ እንደምትመለከቱት ሪኮመንዴሽን ሌተር እናንተን ካስተማሯችሁ ወይም ደግሞ የማስተርስ ወይም የባችለር ዲግሪያችሁ ሱፐርቫይዝ ካደረጋችሁ አስተማሪዎች ሪኮመንዴሽን ሌተር ማስገባት አለባችሁ ማለት ነው። ስለዚህ እነዚህ ዶክመንቶች ሞልታችሁ ለጃፓን ኤምባሲ ፈርማችሁ በፖስታው በተቀመጠው የፖስታ አድራሻ መላክ ይኖርባችኋል ማለት ነው። ሁለተኛው የምንመለከተው በአንደር ግራጁዌት ሌቨል ወይም ደግሞ በባችለር ዲግሪ ሌቨል አፕላይ ለማድረግ የምትሄዱበትን ሪኳየርመንት እና ኢንፎርሜሽን እናያለን። በተመሳሳይ ሪኳየርመንቶቹ ከዚህ ያለውን ጋይድላይኑን መመልከት እንችላለን ማለት ነው። እንግዲህ ከዚህ ላይ እንደምትመለከቱት በአንደር ግራጁዌት ሌቨል ወይም ደግሞ በባችለር ዲግሪ አፕላይ ለማድረግ የተቀመጡ የትምህርት ዘርፎች አሉ። የመጀመሪያው በሶሻል ሳይንስ ኤንድ ሁማኒቲስ ዘርፍ ነው። ኤና ቢ ተብለው የተቀመጡ አሉ ማለት ነው። በሎው፣ ሊትሬቸር፣ ፖለቲካል ሳይንስ፣ በፔዳጎጂ፣ ሂስትሪ፣ ጃፓኒስ ላንጉጅ፣ ሶሲዮሎጂ፣ ኢኮኖሚክስ፣ ቢዝነስ አድሚኒስትሬሽን እና አዘር በሚሉ የተቀመጡ አሉ ማለት ነው። በሁለተኛ ደረጃ በናቹራል ሳይንስ የትምህርት ዘርፎች ከዚህ ላይ የተቀመጡ በኢንጂነሪንግ፣ በቴክኖሎጂ፣ በናቹራል ሳይንስ፣ በአግሪካልቸር፣ በሜዲሲን እና በተለያየ የሄልዝ ዘርፎች ማለት ነው። ነርሲንግም አለ፣ ሃይጂን አለ። ስለዚህ ከዚህ ላይ ባሉ የተቀመጡ የትምህርት ፕሮግራሞች ባችለር ዲግሪ አፕላይ ማድረግ ትችላላችሁ ማለት ነው። ኦልሞስት በሁሉም የትምህርት ዘርፍ መወዳደር ትችላላችሁ ማለት ነው። ናሽናሊቲ በተመለከተ ኤጅ ሊሚት በተመሳሳይ ከኤፕሪል 2001 ወደዚህ የተወለደ መሆን መቻል አለበት ማለት ነው። 25 ዓመት ያልበለጠ መሆን መቻል አለበት በዚህ ፕሮግራም ማለት ነው። ከ17 ዓመት እስከ 25 ዓመት መሆን አለበት ተወዳዳሪ ማለት ነው። ሚኒመም 17 ዓመት። አካዳሚክ ባክግራውንድን በተመለከተ 12 ዓመት የሃይ ስኩል ያጠናቀቀ መሆን መቻል አለበት በዚህ የባችለር ዲግሪ አፕላይ ለማድረግ ማለት ነው። የ12 ዓመት የይርስ ኦፍ ስኩሊንግ ያጠናቀቀ መሆኑን ከጃፓን ውጭ ያጠናቀቀ መሆኑን የሚገልጽ ሰርቲፊኬት ሰብሚት ማድረግ አለበት። ሄልዝ ኢንሹራንስ በተመሳሳይ ከላይ እንደተመለከትናቸው የኤሊጂቢሊቲ እና ናን ኤሊጂቢሊቲ ሪኳየርመንቶች አሉ ማለት ነው። እንግዲህ የስኮላርሽፕ ቤኔፊቱን በተመለከተ 117,000 የን በወር ይከፈለዋል ማለት ነው። ከ2,000 እስከ 3,000 የን ደግሞ አለዋንስ ተጨማሪ በየወሩ ይከፈለዋል ማለት ነው። የኪስ ገንዘብ ሌሎቹ የኤጁኬሽናል ፊ ዌቭ ይደረጋል፣ አይከፍልም ማለት ነው። የትራቭል ኤክስፔንስ የአንድ ዙር ደርሶ መልስ የአየር ቲኬት ከበድ ያደርግለታል ኤምባሲው ማለት ነው። ሰስፔንድ የሚያስደርጉ ሪኳየርመንቶች አሉ። ከዚህ ላይ እንደምትመለከቱት የውላቸው ወይም የስኮላርሽፕ ቤኔፊቱን ሊያሳጡ የሚችሉ ሁኔታዎች ማለት ነው። በዚህ መንገድ ዶክመንቶች ሰብሚት ማድረግ አለባቸው። አፕሊኬሽን ፎርም ያስፈልጋል። ፕሌስመንት ፎርም ማንዳቶሪ አይደለም። ከዚህ ላይ እንደምታዩት እንደየፊልዱ ማለት ነው። ሌላው አካዳሚክ ትራንስክሪፕት ነው። የሃይ ስኩል ትራንስክሪፕታችሁን ሰብሚት ማድረግ አለባችሁ። ሰርቲፊኬቱን ሰብሚት ማድረግ አለባችሁ። የማትሪክ ሪዛልታችሁ ማለት ነው። ሌላው ሪኮመንዴሽን ሌተር ከስኩል ፕሪንሲፓል ወይም ደግሞ ካስተማሯችሁ የሃይ ስኩል መምህራኖች ማጻፍ አለባችሁ። ሜዲካል ሰርቲፊኬት ያስፈልጋል። ሰርቲፊኬት ኦፍ ኢንሮልመንት ዶክመንት ሰጣችሁ ነው። ሌላው ላንጉጅ ፕሮፊሽንሲ ማስገባት ያለባችሁ ዶክመንት አለ ይላል። እነዚህ ነገሮች ሰብሚት ታደርጋላችሁ ማለት ነው። በዚህ መንገድ ዶክመንታችሁን ሰብሚት ማድረግ ትችላላችሁ ማለት ነው። ሌላው የኮሌጅ ኦፍ ቴክኖሎጂ የሚል ነው። ተመሳሳይ ነው። በዚህ ዘርፍ አፕላይ ማድረግ የምትፈልጉ የአጭር ጊዜ ስልጠናዎች እና እንትኖች አሉ ማለት ነው። በዚህ መንገድ ዶክመንታችሁን ሰብሚት ማድረግ ትችላላችሁ ማለት ነው። እንግዲህ ለመድገም ያክል ዶክመንታችሁ ከዚህ በተቀመጠው በጃፓን ኤምባሲ በኩል ማስጨረስ የምትፈልጉ ከሆነ በዚህ ፖስታን መላክ ያለባችሁ፣ ኢሜል መላክ የለባችሁም። ይህ አሁን የተመለከትነው በጃፓን ኤምባሲ በኩል አፕሊኬሽናችሁን ሰብሚት ማድረግ የምትችሉበትን ኦፕሽን የተመለከትነው ማለት ነው። በሁለተኛ ደረጃ በጃፓን በሚገኙ ዩኒቨርሲቲዎች እናንተ ስፔሲፊክ ኢንተረስት ካላችሁ በዛ ነው ሰብሚት ማድረግ የምንፈልገው ካላችሁ በሱ በኩል እንዴት ማድረግ እንደምትችሉ ላሳያችሁ። ምናልባት ኮታው ጋር ስለሚጨምር የመመረጥ ዕድላችሁ ለመጨመር ከፈለጋችሁ በዛ መጠቀም ትችላላችሁ። ወደ ኦፊሻል ዌብሳይቱን መጣና ከዚህ ላይ የምታዩት ከላይ የተመለከትናቸው ዲቴል ኢንፎርሜሽኖች እና የኤሊጂቢሊቲ ሪኳየርመንቶች አሉ። በሪሰርች ፕሮግራም ወይም ደግሞ በማስተርስ እና በፒኤችዲ ሌቨል ከ35 ዓመት ያልበለጠ መሆን አለበት። በባችለር ዲግሪ አፕላይ ለማድረግ ደግሞ ከ17 እስከ 25 ዓመት መሆን አለበት ብለን የተመለከትነው አለ። በዚህ አፕሊኬሽኑን ለመሙላት ስትፈልጉ ከዚህ ላይ ያለውን
ቴስቶችን ከዚህ ለመዘጋጀት ትችላላችሁ። የመጀመሪያው ምንድነው? ለጽሁፍ ፈተናን ስትዘጋጁ 2014 2019 የነበሩ የፈተና ሳምፕሎች አሉ ማለት ነው። ከዚህ ያሉ ፒዲኤፎችን ዳውንሎድ እያደረጋችሁ ፈተናዎችን መመልከት ትችላላችሁ ማለት ነው። ሌላው በዩኒቨርሲቲዎች በኩል እንግዲህ ሰብሚት ለማድረግ ስትፈልጉ ዶክመንታችሁን ከዚህ ላይ ትመጣላችሁ። ሊንኳን ለማለት ነው። መማር የምትፈልጉበትን ፕሮግራም እያያችሁ እናንተ የምትማሩበት ዩኒቨርሲቲ፣ እናንተ የምትመርጡት ዩኒቨርሲቲ እናንተን ስፔሲፊክ ፕሮግራም መኖር አለመኖር እና ስኮላርሽፕ ከበር ማድረግ አለማድረጉን፣ ምክንያቱም ሁሉም የጃፓን ዩኒቨርሲቲዎች አይደሉም በዚህ ኔክስት ስኮላርሽፕ ኤሊጂብል የሆኑት ማለት ነው። ባችለር ከሆነ የምትማሩት ባችለር የሚለውን ለምሳሌ መረጥን ዘንድ ከዚህ ላይ ስትመጡ የጃፓን ዩኒቨርሲቲዎች እና የሚሰጡት የስኮላርሽፕ አይነት ከዚህ ላይ ተቀምጠዋል ማለት ነው። እዚህ ላይ ያለ ዩኒቨርሲቲውን ያሳያችኋል ማለት ነው። ቶሆ ዩኒቨርሲቲ የሚል አለ። ሌሎች ዩኒቨርሲቲዎችን ከዚህ ላይ ለምሳሌ አኪታ ዩኒቨርሲቲ የሚል አለ። ከዚህ በባችለር ፕሮግራም የስኮላርሽፕ ፕሮቫይድ ያደርጋል ማለት ነው። ይህ ክሊክ አድርጋችሁ ሞር ብላችሁ ገብታችሁ ዲቴል ኢንፎርሜሽን ማየት ትችላላችሁ። የሚከፈላችሁን የስኮላርሽፕ መጠን 100,000 የን የሚከፈላችሁ አንዴ ነው የሚከፈላችሁ ማለት ነው። በባችለር ዲግሪ ስትማሩ ሌሎች አሉ ኤግዛምፕት የተደረጓቸው ስንት ሰው እንደሚፈልግ ለምሳሌ 15 ሰው ይፈልጋል ማለት ነው። ኢንተርቪው የለውም ይላል። ስክሪኒንግ ኦፍ ዶክመንቴሽን በዛ ፕሮሰስ ነው የምትመረጡት። በዚህ መሰረት ሌሎች የምትፈልጉትን እያያችሁ ከዚህ ላይ ትመርጣላችሁ ማለት ነው። በፒኤችዲ ሌቨል ከሆነ ዶክተራል ኮርስ ላይ ትመርጣላችሁ። በማስተርስ ዲግሪ ከሆነ ማስተርስ ዲግሪ እያላችሁ የመረጣችሁ ሰርች ማድረግ ትችላላችሁ ማለት ነው። በዚህ መንገድ በሁለተኛው አማራጭ ሰብሚት ማድረግ ትችላላችሁ ዶክመንታችሁን።